ሰላም ጤና ይስጥልን እንደምን ዋላችሁ እንደምን አመሻችሁ። ከዚህ አስቀጥዬ የምለው ነገር ቢኖር አንዳንድ የህይወት ታሪኮቼ ናቸው። የሰው ልጅ ከተፈጠረ በኋላ ሲወርድ ሲወጣ መከራዎችን ሲያሳልፍ እንደዛም ደግሞ በተቃራኒ ጥሩ ነገር ሲያሳልፍ ነውና የሚቀጥለው እነዚህን የመሳሰሉ ታሪኮች አሉኝ። ቀደም ሲል እኔ የሀገር መከላከያ ሰራዊት ባልደረባ ነበርኩኝ። እናም 98 ላይ ወደ ፌደራል ፖሊስ በመምጣት ተቀላቅዬ ለአራት አመት ሀገሬን አገልግያለሁ። ስለዚህ ሁለቱም መስሪያ ቤት ላይ አገልግያለሁ ማለት ነው። ከዛ መልስ ግን በወቅቱ ገፊ የነበረው ስርዓት ገፊ ሀሳብ ስለነበረው ከዚህኛው ብሄር መጣ ከዚህኛው ወጣ የሚል ታሪክ ስለነበረ በወቅቱ ተገፍቼ ነውና የወጣሁት። አጋጣሚ እናቴ ያዘን ነክቶኝ ነበረ። ያንን ነገር መቋቋም አቅቶኝ ነበር። ህክምና ላይ ነበርኩ። ገፍቶ ሊያስወጡኝ ችሏል። ከወጣሁ በኋላ ግን ወደ የሄድኩበት ወደ ሰራዊቱ የተቀላቀልኩበት አካባቢ የተመለመልኩበት አካባቢ በመምጣት የተራ ማስከበር እድሉን ሊሰጠኝ ችሏል። በወቅቱ ኮልፌ ቀራኒዮ ክፍለ ከተማ ነበርና ተራ እንድገባ ረድቶኛል። ያንን ተራ እየሰራሁ ትዳር መስርቼ 3 ልጆች አፍርቼ ቤት በመከራየት ልጆቼ ትምህርትን በማስተማር ነበርኩኝ። ነገር ግን የከተማ አስተዳደሩ በወረደው አቅጣጫ መሰረት የቀድሞ ተራ አስከባሪዎች እንዲፈርሱ በሚል ቀጣይ ያልደረሳቸው እንዲደርሳቸው በሚል አቅጣጫ ወርዶ ነበርና ተግባራዊ ሆነኛ ከተራ ውጭ ሆን ማለት ነው። ከስራ ውጭ የቀድሞ ተራ አስከባሪዎች ማለት ነው። እኔ እንደ ግል ሳወራ ከዛ በኋላ ምንም አይነት የምሰራው ስራ የለም። ነገር ግን አሁንም መንግስትን ማገልገሉን አላቆምኩም። ሀገሬና መንግስቴን ማገልገሉን አላቆምኩም። ምክንያቱም ይህን ልልበት የምችለው ምንድነው? ቤተኛውም ተሳትፎ ስላለው ማለት ነው። ዞሮ ዞሮ አሁን የማሳዝነው እኔ አይደለሁም። የማሳዝነው ምንም የማያውቁ ልጆቼ ናቸው። አንደኛ የምኖረው ቤት ኪራይ ውስጥ ነው። ሁለተኛ ልጆች ሰው ከተፈጠረ መኖር ይፈልጋል፣ መብላት ይፈልጋል፣ መልበስ ይፈልጋል፣ መማር ይፈልጋል። እኔ በቂ ትምህርት ሳላገኝ ስለቀረው ነውና ይህንን የስራ ማጣት አደጋ የተጋረጠብኝ። በቂ እውቀት ቢኖረኝ ኖሮ የግልም ሆነ የመንግስት መስሪያ ቤት በመግባት እያገለገልኩ ልጆቼን ወደፊት እኔ ያላየሁትን እውቀት እነሱ እንዲያዩት በማድረግ በመፍቀድ ጥረት በማድረግ እቀጥል ነበር። ነገር ግን ያ ነገር ስለሌለኝ ያን ማድረግ አልቻልኩም። ከተራ ስንፈርስ ተጨማሪ ስራ ቀጣይ ሽግግር የሆነ ስራ እኔ በግል አላገኘሁም። ጥሬያለሁ አላገኘሁም። ምክንያቱም እስካሁን ያለሁት አንዳንድ ደጋግ የሆኑ ኢትዮጵያውያኖች ሁሉም ባይሆን በአብላጫው ሁኔታዬን የሚያውቁ ጓደኞቼ የቤት ኪራይ በመክፈል አስቤዛ በመግዛት ልጆቼን አይዞህ በማለት እንዲሁም አዲስ ከተማ ክፍለ ከተማ ወረዳ 12 አመራሮች ዋና ስራ አስፈጻሚ ወይዘሮ ተዘራሽ ገብረመድህን የመሳሰሉ በማዋጣት ጓደኛዬ እነ ካሚል እነ ወንድሹ ገረመው እነ ካርሎስ የመሳሰሉ በማዋጣት የቤት ኪራይ የ3 ወር የ2 ወር በመክፈል እስካሁን ድረስ አድርሶኛል። አሁንም የተለወጠ ለውጥ የለም። የመጣ ነገር የለም። ያገኘሁት ስራ የለም። አሁንም በቤት ኪራይ ነው ያለሁት። የተከራየሁበት ቤተሰቡን እያስቸገርኩ ነው ያለሁት። የልጆቼ ሞራን እየተነካ ነው ያለውና ምናልባት በባለቤቴ መልካም ሀሳብ አመንጭነት ሻይ ቡና የምሰራበት ቦታ ለምን ከኔ ጋር አትሰራም በሚል አንዳንድ የስራ ፈጠራዎች ምናልባት እርጥብን የመሳሰሉ ሳምቡሳ፣ ቺፕስ በመጥበስ ራሴን አፕዴት በማድረግ የነበረኝን የስራ ተነሳሽነት ሞራኔን እንዳላጣው በማድረግ ወደዛ ጋር ወደ እሷ ጠጋ በማለት ያንን ስራ እየሰራሁ እገኛለሁ። ምናልባት
ኮሜንት ሀሳብ ጥሩ ሀሳብ ያልሆነ ሀሳብ ሊያጠነክረኝ ስለሚችል በሀሳብና በጸሎትና በዱዓ ባትረሱኝ የሚል ሀሳብ አለኝ። ምክንያቱም አንዳንዴ እኔ በጣም ቅልስልስ ካልኩኝ የለም የምፈልገው ግብ ልመታ አልችልም። በባህሪ ቁጡና ትዕቢተኛ ሰውን ደግሞ ይህ ፈልጌው አይደለም፣ ተፈጥሮ ነው። ምንም ማድረግ አልችልም። ያ ሲሆን ነው እኔ ውጤታማ ብዙ ጊዜ ልሆን የሚችለው። ይሄ ደግሞ ባልሆነ ጉዳይ አይደለም፣ በሆነ እውነት በሆነ ጉዳይ ላይ ለምን እውነት የሆነውን ወደ ሐሰት ይቀየራል የሚል በባህሪ እንደዚህ አይነት ባህሪ አለኝ። እውነት የሆነው እውነት ሆኖ መቀጠል አለበት፣ ሐሰት የሆነውን ሐሰት ሊባል ይገባል የሚል አቋም ስላለኝ ምናልባት ይሄ ፈልጌው አይደለም፣ ይቅርታ አድርጉልኝ። ዲሲፕሊን ያስፈልጋል። ስነ ምግባር የሌለኝ ሰው አይደለሁም። ውስጤ ንጹህ ነው። ሐቅን እወዳለሁ። ሐቅ እወዳለሁ። አላህ እንዲረዳኝ ጸሎትና ዱዓ አድርጉልኝ። እናም ሀሳብ ኮሜንት ብትሰጡኝ የሚል ሀሳብ አለኝ። ስለሰማችሁኝ አመሰግናለሁ።